ቅመሞቹ ሰርግ አንድ ቀን ይሳካል በሚለው ዛሬ የሐሰን ጓደኛ ቡታጅራ ላይ ሰርግ አለባቸው ቅመሟና ቡቡ። እሺ ማለት አሁን እሺ እኔ አልተጎዳሁም። እኔ ብዙ ነገር አላሳለፍኩም። እኔ ብዙ ነገር ብዙ ነገር አልፈሻል፣ አይተናል ሁሉን ነገር ግን ምንም ቢሆን ምን የልጅሽን አባት ለእስር ቤት ባሰጪው በጣም ጥሩ ነበር ብዬ አስባለሁ። እንደዛም ተመርክኬ እየለመንኩሽ ጋሺ ያው ሁሉ ነገር እንግዲህ ለወንድሙ በጣም ብዙ ውለታ እየዋለ ነው። እንግዲህ ሩታ በአብርሽ ህይወት ውስጥ ስትመጣ ጀምሮ እስካሁን ድረስ ኤፍሬም የሚያሳልፈው ታሪክ በጣም ታሪክ አላልኩም፣ ትክክለኛ ሪሊ የሆነ ነገር በጣም ዋጋ የሚከፍል ልጅ ነው ለፍቅር ኤፍሬም ማለት ነው። እንደምታዩት እንግዲህ ሩታ ፍቅሯን ስትገልጽ ለአብርሃም ያው መጨረሻ ጥሏት ሄዶ ድረስባት ብሎ ተከትሎ ሄዶ ነው እንግዲህ ሁሉ ታሪክ የነበረው። ዛሬ እንግዲህ ሩታ ለምን አሳሰረችው የሚለውን ነገር ብዙዎቻችሁ እንዲሁም ቀሚስ ለብሳ የመጣች ጊዜ ድጋሚ እርጉዝ ናት ወይ ምናምን ላላችሁ ሰዎች እስኪ አንዳንድ ሀሳብ ልስጣችሁ። ቡቡዬና ሀይሚዬም ዛሬ አልመጡም። እንግዲህ ሳይመጡ ሲቀሩ ያው ሌላ ቪዲዮ አይተናል። አይተን ደግሞ ሀሳብ የምንሰጥበት ነገር ስለሆነ ተከታተሉ ማለት ነው። እነ ቡቡም ያልመጡበትን ፓርት አንዳንድ ነገሮች ላወራችሁ መጥቻለሁ ማለት ነው። የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ድብርብር ብሏችኋል። በእርግጠኝነት ቲክቶክ ላይ ገባ ብዬ ነበር ዞር ስል ማለት ነው። እንዲሁም ደግሞ የሩታ አብርሽን አሳልፋ ለፖሊስ እንዴት ትሰጠዋለች ምናምን ብዙ ሴቶች ያው እየተወዛገባችሁ ነው። ያው እንግዲህ ምን ይደረጋል። ወይኔ ቡቡዬ ቢሆን ግን እንዴት ሆነ ነበረ ሳስበው። አብርሃም አሳዝኖኛል እኮ ግን ያው ድራማ እንደሆነ እኮ አውቃለሁኝ። የቡቡዬም የአብርሽዬም ማለት ነው ግን በጣም ያሳዝን ነበር። አብርሽ በነገራችን ላይ ወሰንሽብኝ፣ ጨከንሽብኝ በኔ ላይ ሲል ኦ ማይ ጋድ ሲያሳዝን ነበር እና አስባችሁታል። እና እንግዲህ ሀይሚና ብሩኬ ቡታጅራ ይቆስቁሱት፣ አዲስ አበባ ይሁኑ፣ ምንም አይነት መረጃ የለም ትላላችሁ። ግን ሰርፕራይዙን ሬዲ ሆናችሁ ጠብቁ። ዛሬ እንግዲህ ወይ አልደረሰላቸው ሆኖ ነው ወይ እንግዲህ የሆነ ነገር ተፈጥሮ ነው። አንዳንዶቻችሁ ደግሞ ሚፍታህ ጋር ላስተዳድረው ቅመሟና ቡቡዬ የሉም ከጥንቸሎቹ ጋር ለምን ያድራል ሄጄ ላስተዳድረው ባሌን የምትሉ ምናምን ፖስቷላችሁ። ኦ ማይ ጋድ በቃ ሀይሚና ብሩኬ የፍቅር ሰው ናቸው ማለት ነው። ጭራሽ አልፎ ተርፎ እነሱ ጋር ልኑር ያለ ሰው ሁሉ ለፍቅር ይጠይቃል ማለት ነው። እንግዲህ ሚፍታህን አስቡት፣ ከረጅም ዓመት በላይ ነው እንግዲህ ዩቲዩብ ቻናል ላይ ያለው ማለት ነው። ሀይሚና ብሩኬ ኦልሞስት አሁን እንግዲህ 1 ዓመታቸውን ጨርሰው ወደ 2ኛ ዓመታቸው እየተቀራረቡ ነው ማለት ነው። እና በዚህ መካከል ብዙ ቤተሰቦችን፣ ብዙ ወንድም እህቶችን፣ ብዙ ጠላትን፣ ብዙ ነገር አፍርተዋል ማለት ነው። ከዛ መካከል እንግዲህ ያው ሚፍታህ ተመራጭ ሆኖ ወንድማቸው ታላቅ ሰው ሆኖ እንግዲህ ቤታቸው ለመኖር በቅተዋል ማለት ነው። የኛ ውድ ቤተሰቦች ሰው እንግዲህ ብቻውን ከሚያድር ልሂድ ያላችሁ ልጆች አላችሁ፣ ይቀበላችኋልን? ሀይሚስ ቤቷ ታስገባለችን? ሴት የኔ ጥያቄ ነው ጋይስ። እና ግርም ይለኛል። ምንም እስካሁን ድረስ የሀይሚን ቤት ሴት ነው ያላየው፣ ግን በድብቅ እያመጡ ነው። ለምን እናንተ እንዴ? ባለፈው የሆነች ልጅ ከአረብ ሀገር ይሁን ከየት ይሁን ብቻ የሷ ልጅ ግን የሚፍታህ እህት ነው የምትመስለኝ እኔ ሳስባት ማለት ፊቷ ምናምን እና በጣም ብዙ ነበር ሲወሩ ያሉት ላይ ብላይ እሷ ስራቸው ልታበላሽ ነው። እሷ ምንድነው አረ ጭራሽ ከማደና ማዳም ቤት አልሄደች እና ፈታ በላት ትውጣ እንጂ የሄደችበትን ጉዳይ እንዴ ግርም ምን ያለኝና ቡቡዬና ሀይሚ እንግዲህ ይመቻችሁ በፍቅር በሰላም በቃ እንዴት ነው? እኔ እኮ ቡታጅራ ሲሄዱ ግን አይመቸኝም ባይዘው ማለት ነው። በቀደም ቡታጅራ ሄደው እንደዚህ ፈንጣጣ ነገር ስላመጡ ቡታጅራ እኔ አይመቸኝም። ግን ቡታጅራ ይሄዳሉ ብዬ አልጠብቅም። ዛሬ እንግዲህ ቡቡን ያው ሰርግ ላይ ያው እያጠራቀመ ነው እንግዲህ ግድ አይደለ? ብድር በምድር የሚባል ነገር አለ ጋይስ አይደል? ብድር ማለት ነው። እና ብድር እያፈራ ነው ብሩክ። ሰርግ ቤት ዞር እያለ ነው። ታውቃላችሁ መቼስ ያልተበላ ሰርግ ያው እንትን አይልም ማለት ነው። ማድመቅ አለባችሁ ለእናንተ ጊዜም ደመቅ ሞቅ እንዲል ማለት ነው። በነገራችን ላይ ወፍ አራዊት ራሱ አይቀርም ለሀይሚና ለብሩኬ ማለት ነው። ይርገበገባል አይገልጻቸውም ብዬ ነው የማስበው። እንግዲህ ከምጠብቀው በላይ ይሆናል ብዬ ነው የምጠብቀው እኔ የብሩክና የሀይሚን ሰርግ ማለት ነው። ቤተሰብ ሀይሚም ያለችውን ኧረ ፈጣሪ ሰማት ሰምቷታል። በድራማ መልክ ከአባቷ ጋር
የሆነ ጊዜ ላይ ልጅህን ትሰጣለህ ምናምን ጋሽዬ ብላ ሶሪ ለብሳ ሰምታችኋላ። ሃይላይት ነው የት ነው ሰርጓን ማረገው? አራ በሰማይ ነው እንጂ አለ ጋሽዬማ። በሰማይማ መሞት እኮ ነው እያልኩኝ በዛን ሰዓት እንደውም እየተገረምኩ ነበርና ሃይላይት ነው ምናምን ነው ማረገው ነው ያለችው እሷ። እንደውም ይሄ አዲስ አበባ ያለው ማን ነው ትልቁ ሆቴል? አሁን እንደውም ብሩኬ ባለው ስካይላይት ነው ምናምን ባለፈው ራሱ ብሏት ነበር። እዛ ነው ማገባው ብላ ነበርና ያፏን ሊያደርግላት ነው። ፈጣሪ ያድርግላት ማለት ነው። የኛ ውድ ቤተሰቦች ይመቻችሁ። ዛሬ የመጣሁበት ፓርት እንግዲህ ያው ቡታጅራ ላይ የሐሰን ጓደኛ አግብተዋል ማለት ነው። ማሂና ሐሰን ሚዜ ናቸው መሰለኝ። ቆረጥ ተብሎ ተለቆ አይቻለሁ በማሂ ቻናል ማለት ነው። ሰርጉ ደስ ይላል፣ ግን የሆኑ ገና ለሚዲያ አዲስ ናቸው መሰለኝ። ብዙም ቪዲዮአቸውን አላበዙባቸውም ማለት ነው። የኛ ውድ ቤተሰቦች ያው እንግዲህ አዲስ ስትሆኑ እንደዚህ ነው። ለማንኛውም ይመቻችሁ። ግን ማለት ነው ዛሬ እኔ እስከ ዛሬ ከዩቲዩብ ላይ ማደንቀው ወንድ ብሩክ ብቻ ነው ማለት ነው። እና ያ ምንድነው ሴት ልጅ ስለሚረዳና ስለሚንከባከብ፣ ያ ማለት ደግሞ ተፈጥሮ ነው። አንድ ሴት ልጅ ለማክበር እናትን ማየት በቂ ነው ቤተሰቦች ማለት ነው። እና እኔ ብሩክም ለሃይሚ ባለው ሪስፔክት እንዲሁም ለሌሎች ሴቶች ባለው ነገርና ለሀረብ ሀገር ሴቶች እህቶቻችን ብሎ ለሚናገረው ሁሌ የምናገረው ነገር በዚህ ነገር ነው የማከብረው። አብርሃም ጋር ደግሞ ዞር ስትሉ አብርሃም ለቸገረው ሰው ደራሽ ነው። በየቦታው ቻናል ይከፍታል። ለማንም ሰው ማበረታታት ይፈልጋል። በትንሹ ትንሱ ተለውጣ አይተናል። በትንሹ እንደውም የምናውቀውም በትንሽ ጊዜ በአጭር ጊዜ ለማለት ነው። ከዛ በፊት ግን ብዙ ሰዎችን ህይወት የቀየረ ነው። ሩትዬም እዚህ ደረጃ እንደው እግዚአብሔር ፍቃዱ ሆኖ አንቺም እንደው ፈጣሪ ረድቶሽ ቢሆንም በሱ ነው ያወቅንሽና አልተጎዳሽም አለም ተጎድተሻል። በድራማም በሉት በሪሊም በሉት ብዙ ነገር አሳልፈሻል። ነገር ግን የልጅሽን አባት ባታሳስሪው መልካም ነው። ያ ወረቀት ያልፈረመበት ስላልፈለገ ነው እንጂ ባይፈልግሽ እኮ ይፈርም ነበር አይደል እንዴ? ነበር ባይፈልግሽ ኖሮ ስለሚፈልግሽ ነው እሱ አልፈርምም ያለው። ያሉትን ነገሮች ደግሞ ማስቆም የምትችይው አንቺና አንቺ ነሽ። እሱ አንቺን ፈልጎ ሲመጣ ያለው ነገር እንግዲህ እኛ ባሳያችሁን ልክ ነው የምንናገረው። ጠንካራ ነሽ፣ ጎበዝ ነሽ። በዚህ ልክ ልጅ ወልደሽ ቆመሽ በማውራትሽ በራሱ በጣም ጎበዝ ነሽ። እኔ ያደንቅሻለሁ። ግን ደግሞ ባልሽን ራስሽ ሆነሽ ሌላ ሴት እንዲያይ ከሌላ ሰው ጋር እንዲሆን የፈቀድሽለት ራስሽ ሆነሽ፣ ማንም ሰው አይደለም። ያማረ ወርቅ ይዞ ሲመጣ አልፈልግም እሷ ነች የገዛችሁ ብለሽ ማንም ይግዛውማ እሱ እስከሰጠሽ ድረስ አንቺ መያዝ ነው ያለብሽ። እና ብዙ ነገሮችን ተነጋግራችኋል። ስለዚህ አንድ ወረቀት ተፈረመልኝ አልተፈረመልኝ ብለሽ እሱም ወደ እስር ቤት አሳልፈሽ መስጠቱ አስፈላጊ ነው ብዬ አላስብም ሩትዬ ማለት ነው። እና አንቺ ማለት ጎበዝ ነሽ፣ ጀግና ነሽ፣ ለብዙ ሴቶች አስተዋይ ነሽ። ለብዙ ሴቶች ያው የሚሰሩት ስራም ባይወደድም ማለት ነው ሩታ ብዙ ሴቶችን ከጓዳ እንዲወጡ እንዲሰሩ ዩቲዩብ ላይ ያደረገች ሴት ናት። እኔ በነገራችን ላይ ሳላደንቃት አላልፍም። እኔ በዚህ በእንትኗ ማለት ነው። እንደገና ደግሞ አሁን ወልዳ እንኳን ምንም ያገዳት ነገር የለም። እና እኔ እንደውም አንዳንድ ቦታ ትናንት ወዲያ የበለበሰችው በአጭር ቀሚስ እንዴት ነው ድጋሚ እርጉዝ ናት ወይ ምናምን ስትሉ በጣም ነው ያሳዘናችሁኝ። ገና እኮ ናት ይች ልጅ እኮ እንደው ስላልተኛች ነው እንጂ በዚህ ሰዓት እንዴት ነው በፊት ያረገዘችበት ሆዷ ቆዳው እንዴት ነው የሚሰበሰበው በዚህ ጊዜ? እንደው ድፍረቷ ራሱ ተነስታ ራሱ እንደው እንዲህ በደንብ ማውራቷ ራሱ እኔ ግርም ነው የሚለኝ። እግዚአብሔርን አንዳንዴ አይደግማትም እንዲምልበት ጊዜ አለና አንዳንዶቻችሁ እያሰባችሁ፣ ምክንያቱም እናንተ ስላልወለዳችሁ ነው ስላላያችሁ ሊሆን ይችላል። ግን ደግሞ እናታችሁን ማሰብ አይከብዳችሁም ብዬ አስባለሁ እኔ ሳስበው ማለት ነው። እና እንዴት ነው ሁለተኛ ልጅ እርጉዝ ናት ወይ ብላችሁ ስፎትቷት ስላየሁኝ ነው። አጭር ቀሚስ ነው የለበሰችው። አጭር አይባልም ግን ጣበቅ ያለ ነበር። ሆዷ ላይ ያው ቦርጭ ይኖራል። ያ ልጅ የተሸከመች 9 ወር አለ የተሸከመችበት። ስለዚህ ያ ቆዳው እስኪሰበሰብ ድረስ እንደ ድሮ መሆን አይቻልም። እና እንደውንም ፍሬው ብዙ ጊዜ ስለሷ ነው የሚያወራውና ስለሷ ጥሩ ነው የሚያወራው። አብርሽ እንደውም አይደግፍም። እና እንዴት እንዲህ አለ እያላችሁ ብዙዎቻችሁ ሴቶችዬ እየተቆጣቸው ነው። ስለዚህ አንዳንዴ ቪዲዮ ሲሰራ ያው እንደመጣላችሁ ነው ማለት የሆነ ልትገልጹ የፈለጋችሁት ነገር የሆነ ወደ ሌላ ይሄዳል፣ ያላላችሁት ነገር ወደ ሌላ ይሄዳል። እና በዛ ምክንያት ነው እንጂ ፍሬውም ያኔስ ጠፍቶት አይደለም እውነት ለመናገር ማለት ነው። ምክንያቱም ሚስት አለው፣ አግብቷል፣ ወልዷል፣ ልጅ ያውቃል። ስለዚህ
ቀረ ሌላችሁ አይገባም። አንዳንድ የወለዳችሁ ሰዎች ለፍሬው አድርሱልኝ ምናምን ስትሉ ነበረ እና ይሄ ማንም ሰው አይጠፋውም። እና ሩትዬ ባልሽ ላይ ያደረግሽውን ነገር ብታነሺ መልካም ነው፣ ደስ ይለናል። የብዙ ሰዎች እንትን ነው የብዙ ሰዎች ማለት እንጀራ የሚከፍት ልጅ ነው አብረሽ እንደምታዩት ነው። እንግዲህ በቅርብ ጊዜ እንኳን 2 ሊስትሮ ልጆችን እያበረታታ ነው አይታችኋል። እና ከቡታጅራ ትንሽ እኔ እንደው ትንሽ ተስፋ ማደርገው በቃ በእናንተ ነው ማለት የሆነ ለተቸገረ ሰው ትደርሳላችሁ ብዬ የማስባቸው ሰዎች አብርሽ አንደኛ ነው፣ 2ኛ ብሩኬ፣ 3ኛ ሃይሚ፣ 4ኛ ሩታ ናቸው። እንግዲህ እየተሰራም ያለው በእነሱ ብቻ ነው ቡታጅራ ላይ ማለት ነው። ብዙ ወጣት አለ ብዙ በተለይ ለሩታ ጋር ድነን እያሉ አሁን ምናምን የሚወጡት እናንተ ግን ይችን ቡታጅራ ከተማ እኔ ባወቅኳት ፈጣሪን ነው የምላችሁ። በጣም ብዙ ወጣት ነው ያለው እዛ። ይሄ ሁሉ አይታችሁታል፣ ስርዓት ነው። ስለዚህ እንደዛ እየሰሩ ነው ለሩታ ጋር ድነን ምናምን እያሉ ነው። ግን ደግሞ እዚህ ጋር አብርሽም ትክክለኛ ፖሊስ መጥቶ ያሰራቸው አይምሰላቸው። አንዳንድ ቦታ ስዘቀዝቁ ፎቶ እያየሁ ምናምን ነበርና የኛ የጨረቃ ፋሚሊም ያው የሃይሚ ወንድም አይደለ ሃይሚ እንደምትወደው የሚያውቁ ሰዎች አንዳንዴ ያው እየተሰማቸው ነውና ሊሰማቸው አይገባም። ስራና ስራ ብቻ ስለሆነ ማለት ነው። እና እሱም ይውጣላቸው ብሎ ነው እንደዚህ ሽንጡን ገትሮ በቃ ወደፊቱ የተራመደበት። እንግዲህ አመት አለፋቸው አይደል እንዴ? ልጅ እንኳን ከልጁ በፊት ነው እንግዲህ ልጅ ከመረገዙ በፊት ነው ይሄ ድራማ የተጀመረው። ልጁ እንኳን ይኸው ተወልዶ ኦልሬዲ 40 ቀን ሆነው ወይስ አንድ ወር አልሆናትም እንደዛ ነገር ይሆናታል ብቻ ባጭሩ ማለት ነው። እና የኛ ውድ ቤተሰቦች አትዘቃዘቁ ለማለት ነው የመጣሁት ማለት ነው። እና ብቻ ያው ነገ ሃይሚና ብሩኬ በፍቅር በሰላም እንዲመጡልን እንፈልጋለን። ቡታጅራም ሆነ አዲስ አበባም ሆነ የትም ይሁን አይመለከተንም። ያው አዲስ አበባ ነው ቡታጅራ ሄድም ብሩኬ እያላችሁ ነው እንግዲህ ሞቀ ቤታቸው ቁጭ ብለው። እኛ ይኸው ብሩኬ ግን ቴረር ለቀክብን። አንተ ምን ሆነ ነው ለሰፕር ለማለት ለ3 ቀን ልጠፋ እችላለሁ ምናምን ብለህ ሃይሚን ከቴረር አዳንካት። እኛን ግን ቴረር ለቀህብን ሄድክ። በቃ ማለት አዝማሚያ ለሰርፕራይዝ እንደሆነ እናውቃለን። ግን ደግሞ ሰርፕራይዙ ምንድን ነው እያልን ተጨንቀን፣ በአጋጣሚ ግን ዛሬ ያው የሰርግ ፎቶ ምናምን እነሚፍታህ ግርግር ብለው ምናምን እንትን ላይ ኢንስታግራም ላይ ስለመጡ ሰው ትንሽ እንደ መረሳሳት ምናምን ይላልና ያው አልናፈቃችሁንም ለማለት ያክል ነው። ነገ ግን በሰላም እንጠብቃለን። አመሰግናለሁ ቤተሰቦች ባይ